ወይ እስኪ እዚህ ጋር ቀስ በል ቤዝቹስ ጀርባው ጋር ይገለጽ እስኪ ደገፍ ይበላል ቀስ በል ያዘኝ እቺ አይዞህ ጀማሪ ሰራተኛ ወይ አሁን ግን እንዴት ነው ማርያ ታስቢ ደህና ነኝ ቆይ ማን ነው እንደዚህ ያደረገ መቼም ያሮቤል እንዳልሆነ ተስፋ አለኝ ሮቤል ለምን እንደዚህ ያደርጋል የሚፈልገው የነበረ የኔ ውድቀት ነበር እሱን ደግሞ አግኝቷል እና ማን ሊሆን ይችላል እሱ አይደለም ንገረኝ ታዲያ ማን ነው በስለት የሚያስወጋ አንተን በወቅቱ የራይድ ስራን እየሰራው ነበር ሁለት ወጣቶችን ጭኜ ወደ ቤታቸው እየወሰድኳቸው ነበር ቶ አጨርሰው ወደ ውስጥ ገባለን ሲሉ ቅያስ ውስጥ ገባ አይደለ ይሳሚ እኔ መች እንደዚህ በስለት ወጋለሁ ቢያሰብኩ የሆነ ጭር ያለበት ቦታ ወስደው መኪናውን አቁማሉ ከዛ በኋላ ያለኝን ገንዘብና ሞባይሌን ወሰዱብኝ እንደዛ ወስደው ቢጠውም ጥሩ እኔም ለብሴን ለማዳን ስወራጭ አንዱ ልጅ ነው እዚህ ጋር በስለት ይወጋኝ እንኳን ተረፍክ አንተ ሌላውስ ትርፍ ነው ለነገሩ የራይድ ስራ ሲጀምር መጀመሪያ መጠንቀቅ ነበረብህ እኔ ራሱ ራይድ ልጀምር ነው ስትለኝ ብዙ ነገር ልነግር የሚገባኝ ነገር ነበር የሚገርም ነገር እኮ ደህና የለበሱ ልጆች ናቸው ምናቸውም ዘራፊ አይመስልም እሺ አንድ ነገር ሆነ ቢሆን ኖሮ ምን ይውጠኝ ነበር ወይኔ ቤዛ መጨረሻሽ እንዲሆነ ይቀር ደህና ነኝ እኮ ይልቅ ሳሚ ወደ ቤት ሄድ አትጨነቁ ባካችሁ ቆይ ሱራፌል ልጆቹን ግን ብታያቸው ታውቃቸዋለህ ምን እንጃ የማስታውሳቸው አይመስለኝም እረ እንኳን በዚህ አለፈልኝ ለነገሩ እንኳን በዚሁ አለፈልህ መኪናንስ ጭምር ወስደው ገለው የሚጥሉም አሉ አይደል እንዴ አሁንስ መኪናውን ቢወስዱት ይሻለኝ ነበር ሲጀምር የራይዱን ስራ እንዳሰራ ብየው ነበር ቤዚ ካልሰራ ምን እንሆን አሁንም ቢሆን እኮ በእነሳሚ እርዳታ ነው ያለነው እነሱን እያስጨነቅናቸው እስከ መቼ ልንቀጥለው በዚህ ይሄ ሁሉ ነገር እየተበለሻሽ ያለው ዘርፌ በሚሏት በዛች ተረገመች ሴት ምክንያት ነው ወይኔ ሳሚ እገላታለሁ ያችን ሴትማ እገላታለሁ አንቄ ነው ምገላት የምታሰር ከሆነም ለምን ሺህ ዓመት በሷ እየተነሳ አልታሰርም በቃ አሁን ወደ ቤት ሂድ በቃ አሁን በጣም ደህና ነኝ እሺ ችግር ካለ ጥሩኝ እዚሁ ጎረቤት ነኝ ቤዛ ትጨናነቂ አይዟችሁ የኛም ቀን ይመጣል ቤዛ እነሱም እኮ በእኛ የተነሳ በጣም የተጨናነቁ ነው ያሉት ይልቅ አሁን ይሄ የራይድ ስራ ምናምን የሚለውን ተውና በግፍ የተወሰደብንን ሀብት ለማስመለስ አብረህን ቁም 65% በመክፈል 35% እውነተኛ ቅናሽ የሚያገኙባቸውን አፓርትመንት ቤቶች በትልልቅ ኤምባሲዎች በተከበበችውና ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ በሆነችው በሳር ቤት በባለ 2 እና ባለ 3 መኝታ ቤቶች አማራጮችን ይዘንሎት መተናል። ቴምር ፕሮፐርቲ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ በ9.9 ሚሊዮን ብር ጠቅላላ ክፍያ። ከዚህ በተጨማሪ በአዋሬ በፒያሳ እንዲሁም በአያት ሳይቶቻችን ላይ ሽያጮችን ይዘን መተናል። ለተጨማሪ መረጃ ይደውሉልን። ቆይ ምን እየበላን ነው የምንከራከረው? ምንም ነገር የለንም እኮ። ወይ ካልሆነ መኪናዋን ቢሆን ትሸጣ። ያለንን አንድ ንብረት ከሸጥን በኋላ ቀጣይ ምን ልንሆን ነው? ምንም አንሆንም። ቆይ አንተ ራስህ ለምንድን ነው ተስፋ እያስቆረጥከኝ ያለው? እሷ እዛ በኔ ገንዘብ እንደፈለገች እየተዝናናች እኛ እዚህ በራም ማለቅ አለብን? ይሄ ፌር ነው ትላለህ? መኪናዋ አትሸጥም ቤዚ። ሁሌም ቢሆን ካንቺ ጋር ነኝ። ነገ የተሻለ እንድናስብ የግድ ዛሬ በህይወት መቆየት አለብን። በእርግጥ ይሄን ሁሉ ነገር እያደረክ ያለው ለኔ ስትል እንደሆነ አውቃለሁ። ላንቺ ሲል ህይወቴንም ቢሆን ሰጣለሁ። እሱን ደግሞ በደንብ ታውቂያለሽ አንቺ። ግን ደግሞ አንተም ከሌለ የኔ ህይወት አይኖርም። እባክህ ሱሪ ራስህን ጠብቅልኝ። ሌላ ነገ አዲስ ቀን እንዲመጣ የግድ ዛሬዋን አሮጌ ቀን ማለፍ አለብን አይደል?
በመጨረሻም አሸናፊዎቹ እኛ ምን ሆን ይመስላል? አሁንም ቢሆን እኮ አልተሸነፍንም። ቤዚ ያጣነው ሀብት እኮ ነገ ሰርተን መመለስ የምንችለው ነገር ነው። አሁንም ቢሆን አንድ ላይ ነን። ነገም ቢሆን አንድ ላይ መሆናችንን እንቀጥላለን። መቼም ቢሆን ተስፋ እንዳንቆርጥ ፕሊስ እባክሽ። እሺ ደህና ነኝ አታስቢ። ሽፔ እንዴት ነህ? አማን ነው? አለን። አንተ በሀገሩ አለ እንዴ? ከሀገር ትሄዳለህ? በቃ እንዲሁ በጠፋ ማፈልገኝ ማለት ነው እንዴ? አሁንም ብቻ ያችን ሉሲ ናት ድንቅነሽ ያልካት እሷን እየፈለክ እንዴ? አንተ ደግሞ ስለምን ድንቅነሽ ነው የምታወራው? ሌላ ድንቅ የሆነች ልጅ ተገኝታ? እውነት አንተ ሰውዬ ይህን ነገር አመረርክ እንዴ? በል ካሁኑ ይህን ነገር አቁም። ለምንድን ነው የማቆመው? ፍቅር ይቆማል እንዴ? እንዴ ጭራሽ ስለ ፍቅር ማውራት ጀምረልኛል። ምን ነው እስከ ዛሬ ስለ ጠብ ሳወራ እንደዚህ አልቀረም? አንተ ይሄ አያምርብህም ብዬ ነው። ቆይ አሁን አንተ ከሳሮን ጋር ፍቅር ይዞኛል እያልከኝ ነው? እንግዲህ ነገሩ ቢፈጥንም መሆኑም አይቀር ነው። እኔ የምልህ ባለፈው ያልከው ስራ አለ እንዴ? የቱ? ለአንድ ባለ ሀብት ነው ጠባቂ ነው ጥበቃ ትፈልጋለች ያልከው? እኔ እኮ ለጊዜው ነበር ያልኩ። ቆይ አንተ ወደ ሀገር መመለሱን ታውቀው እንዴ? በእርግጥ እንዴት ከና አፍረተ ወደ ሀገር ትመለሳለህ? አፍረት ውስጥ የሰው ሚስት ይዤ ብመለስ ነበር። ቆይ ምን ነው ሳሚ ነው ሚስቴን የቀማኝ ምናምን ብለህ ስትደነፋ አልነበር እንዴ? ሲገባኝ አጉልልሁ እንደማያዋጣኝ ነው። ክብሬ ገለመሌ ምናምን እያልኩ ራሴ መውደዱ ብቻ የሚጎዳኝ ከሆነ ምን ዋጋ አለው? እውነትም ይቺ ልጅ በደንብ አድርጋ ሞልታለች ማለት ነው። ለምንድን ነው ግን አንተ ልጅቷ እንደዚህ ጠምዳ ያዝካት? ምክንያቱም ለአንተ ስለማትገባ ነዋ። ለመሆኑ ስራዋ ምን እንደሆነ ግን ታውቃለህ? ስራዋ ምንም እንደሆነ አልነገረችኝ። ግን አንድ የማውቀው ነገር ከጓደኞቿ ጋር ተጠግታ እንደምትኖር። እንግዲያው ስለ እሷ ምንም ነገር አታውቅም ማለት ነው። ሴተኛ አዳሪ ናት። ምን? ገለዋን ምሸጥ የቡና ቤት ሴት ናት። ከዚህ በኋላ ማለት ስለ ሳሮን አንድ ነገር ብትነፍስ እንዳትነፍስ ነው ማለት ነው። የሰማኝ ነው። አሁንም እኮ እንዳልተነፍስ እያደረከኝ ልቀቀኝ እባክህ። ትናንትና ለመጣች ሴት ብለህ አንቀልገለኝ ነው እንዴ? እኔ እኮ ለአንተ ብዬ ነው የሁሉ ነገር የምነግርህ። ቆይ እኔን ካላመንከኝ ለምን ሱራፌልን አትጠይቀውም? ሱራፌል? አዎ ሱራፌል በመድኃኒት አደንሳ ከእሱ ጋርም ተኝታ ነበረ። ሮቤል ና ነቀኛ ና ነቀኝ እንዴ! ትሰማኛለህ? ከዚህ ልጅ ጋር ያለን ነገር ማታቆም ከሆነ እመነኝ ጨርቅን ጥለህ ጎዳና ላይ ትዞራለህ። ያሳደግኳት ውሻ አሉ እኔን አላወቅም። ወይኔ እስኪ ጠጣ። እንዴት አባቱ ነው የሚጣፍጠው የኔ ቆንጆ። በዚህ አይነትማ ከዚህ ጋር መነሳ አይመስልኝ። ትቀልዳለህ አይደል? ሌሊቱን ሙሉ እንቅልፍ ባይኑ ሳይዞር እኮ ነው ያደርኩት። ሶሪ። አሁንም ካልተሻለ ግን ደህና ክሊኒክ መሄድ እንችላለን። ማታ በጣም ደንግጠን ስለነበር መንደር ውስጥ ያለ ክሊኒክ ነው የወሰድነው። ቆይ ደህና መሆኔን በምን ቃላት በገልጽልሽ ነው የምታምኚኝ? ይልቅ ቶሎ ብዬ ይህንን ፋሻ አስፈትቼ ወደ ስራ በገባ ጥሩ ነው እኮ። ድጋሚ ወደ ራይድ ስራ ልትመለስ? ሞቻታለሁ። እና ምን ልንሆን ነው ታዲያ? ካስፈለገ እኔ ወጥቼ መስራት እችላለሁ። ለምን መስተንግዶ አይሆንም? እሰራለሁ። እና ታዲያ መስተንግዶ መስራት ከፈለግሽ ለምን የራሽ ሆቴል ሄድሽ ቦታ ካላችሁ አጠይቃቸው? ማለቴ ማናጀሩ ካልተቀየረ በዘመድ ያስገቡሻል ብዬ ነው። በቃ እኔ ቁም ነገር እያወራሁ አንተ ትቀልዳለህ አይደል? እና ታዲያ እያዘንና የቆዘምን እስከመቼ ልንዘልቅ ነው? እንደውም ብቻችንን ቆንጆ ጊዜ እንድናሳልፍ ፈልጌ ነበር። ማለቴ ከከተማ ወጣ ብለን ብንዝናና ደስ ይለኛል። ቆይ የምርህን ነው ግን እያወራ ያለው? ምናልባት እኮ አይምሮሽን ዛና ያደርጋል ብዬ ስላሰብኩኝ እኮ ነው። ምን አስበህ ነው ሱራፌል? ከከተማ ወጥቶ ውሃ ማንቦጫረቅ ነው ያለፈውን አስረስቶ አይምሮዬን የሚያረጋጋው? እሺ በቃ ተይው። እኔ እኮ ትንሽም ቢሆን ያረጋጋሻል ብዬ ስላሰብኩ ነው እኮ። እንድረጋጋ ከፈለግ ሀብቴን አስመልስልኝ ወይ ደግሞ አግዘኝ። እሺ በምን ላግዝሽ?
ሉላ ትላንትና የሆነ ሀሳብ ነግራኝ ነበር። ምናልባት የመጀመሪያ እቅዳችን ከሰራ ሮቤልና ዘርፌን እሳትና ጭድ እናደርጋቸዋለን። እቅዳችሁ ምንድን ነው? ሉላ ይቅርታ ዶክተር፣ ቆየሁ አይደል? ውስጥ እኮ ስራ ይዤ ስለነበር። ይሄ ዶክተር የሚለውን ነገር ተይኝ ብልሽ እምቢ አልሽ አይደለ? አፌ ላይ ስለሚመጣብኝ እኮ ነው። ይገርምሻል፣ ቤዛ ከልጅነት ጀምሮ ሮቢ ነበር የምትለኝ። ስለዚህ አሁንም በእኔ ውስጥ እሷ ናት የምትታይ ማለት ነው? እኔን ነገሩን ያልኩት አንቺ በመልካም ባህሪ እሷን መስልሽ እየታይሽኝ፣ በእሷ ውስጥ ለምን አንቺን አይሻለሁ? በነገራችን ላይ ዘርፌ ቤት ውስጥ የለችም። አይ ዶንት ኬር። ሲጀመር ማን እሷን ብሎ ይመጣ አለ? ግን ቆይ ለምን እንደዛ አልሽኝ? እንደፈለግን በነፃነት ማውራት እንደምንችል ለመንገር ያህል ነው። ግን እኮ ለነፃነቱ እኔ ቤት ይሻል ነበረ። እዚህ ስልክ ላይ መስማት ያለብህ ድምፅ አለ እኮ። እሱ በኋላ አይደርስም? ሌላው ነገር በኋላ አይደርስም? ለዚህ ነገር ለምን እንቸኩላለን? ነገም ቢሆን እኮ ያንተ እንደሆንኩ ቃሌን ሰጥቻለሁ አይደል? አልሰጠሽኝም። እንግዲያውስ አሁን ሰጠውክ። መጀመሪያ መቅደም ያለበት የኛ ዓላማ ነው። የኛ ዓላማ? እረሳኸው? ዘርፌን የመጣል ዓላማ። አንተ በጣም እድለኛ ነህ። ቀድማ ከመጣሏ በፊት አንተ ቀድመህ ልጥላት ነው። አልገባኝም። ስለምንድን ነው እያወራሽ ያለሽው? ይቺ ሴጣን ድሮም ለማንም እንደማትመለስ አውቅ ነበር። አሁንም እያወራሽ ያለሽው ነገር ሊገባኝ አልቻለም። በደንብ እንዲገባህ ይሄን የድምፅ ቅጂ ባሰማህስ? ሲጀመር ከጋብቻ በፊት የነበረ ሀብት ምናምን ብሎ ነገር የለም። ሲያገባሽ ሙሉ ሀብቱን ሊያካፍልሽ ቃል ገብቶ ነው። እሺ አይሆንም ካለስ? ይቀራል። ሲጀመር እኔ ማገባው ገንዘቡን አይደለም። እሺ ይሁንና እሺ አለ ይባል። ከዛ በኋላስ? ያኔ እድል ካንቺ ጋር ናት ማለት ነው። የእድል በሮች በሙሉ ሰተት ብለው ወደ አንቺ ገቡ ማለት ነው። ሌሎች ገንዘብ ወዳድ ሴቶች እንደሚያደርጉት ፈትቼው ግማሽ ሀብቱን እንደወስደው ነው። ካሰብንበት ሙሉውንስ ማን ይከለክልሻል? አልገባኝም። ሙሉውን ሀብት እንዴት ነው የራሴ የማደርገው? መቼም እኔ እንዳደረኩት ይሁን አልልሽም። አታስቢ። የባልሽ ገዳይ ተብለሽ እንዳትጠረጠር የሚያደርግ ጥሩ እቅድ አለኝ። ለነገሩ ከመጀመሪያውኑም እንግደለው እንደምትይ ጠርጥሬ ነበር። ያውሻ እውነት እዚህ ቤት የመጣው ዝምድና ፈልጎ የመጣ ይመስልሻል? ለምንድን ነው ምንም የስሜት ለውጥ ያላየሁብህ? ምክንያቱም አክስትሽ ይሄን ነገር እንደምታስብ ቀድሜ ያውቅ ነበር። ማለት አንተ ልትገድል እንደምትፈልግ ታውቅ ነበር? በእርግጥ እሷም እዚህ ቤት ለምን እንደመጣው ታውቃለች። አልገባኝም። ለምንድን ነው ወደዚህ ቤት የመጣኸው? አንቺም አላውቅም እያልሽ ነው? በደንብ እየተዋወቅን ማስመሰሉ የሚበጀን አይመስለኝም። የቤተሰብህን ሀብት ካክስቴ ነጥቀህ ለማስመለስ እንደምትፈልግ አውቃለሁ። ማለቴ በትክክል የቤተሰብ ሀብት ከሆነ ማለት ነው። ሀብቱማ የቤተሰቤ ነው፣ ግን እንዴት አድርጌ የራሴ ማድረግ እንዳለብኝ በደንብ አውቃለሁ። ስለዚህ ሁለታችሁ እኔን እየተጠቀማችሁብኝ ነው ማለት ነው? ታውቂያለሽ፣ በእርግጠኝነት አልገባ ያለኝ አንቺ ሀሳብ ነው። ፊትን ልዘፈዝፍብኝ ነው እንዴ? ባስቸኳይ እፈልግሻለሁ ብለህ የጠራኸኝ? እንዳልጠላሽ ደግሞ እወድሻለሁ፣ እንዳልቀረብሽ ደግሞ ውሸታም ነሽ። ቆይ እኔ ከምትፈታተኝ አንቺ ማን ነሽ እንዴ? ደግሞ ምን ተፈጠረ? ቆይ ስራሽ ምንድን ነው? አንቺ አልገባኝም። ስራ ልታስቀጥረኝ አሰብክ እንዴ? ባልቱን ተይና ስራሽ በትክክል እንደሆነ ተናገሪ። ለጊዜው ስራ መፈለግ ነው ስራዬ። ለነገሩ ቡና ቤት ነው የምሰራው ማለት ያሳፍራል አይደል? ምን? አሁን ገባኝ ነገሩ። ለካ የሮቤል ዘመድ ነህ። እና ሮቤል የተናገረው እውነቱን ነው? ቆይ ለምንድን ነው ይህንን ነገር ለአንተ ማስረዳ? እኔ እናንተ ምን የጀመርነው ነገር አለ እንዴ? ማለት ምንም የጀመረው ነገር የለም። ከነ ክብር ወደ ሀገር መመለስ ትችላለህ። ሲጀመር ክብር የሌላ ሴት ለአንተ ምን ታደርግልሃለች? ኧረ ቆይ ሳሮን ያልጨረስኩኝ። ቆይ አንዴ ላናግርሽ። እንደሱም ማለት ነው። ተይኝ እንደሱ። በእርግጥ ድሮ ላይ አሁን ያልከውን ህይወት ነበር የምኖረው። እድሜ ለቤዛ ያችን ሴት ድጋሚ እንዳላገኛት አድርጋ በውስጥ ይቀብራታለች። ማነች ደግሞ ቤዛ? ሳሮን ቤዛ ነቻ። ይሄ ሮቤል የሚባለው ሰውዬ ህይወቷን ሙሉ ሲያመሰቃቅለው፣ ሲያበሳጫት፣ ሲያሰቃያት የኖረችው ሴት። እኔ በበኩሌ ከእሷ ጋር መሆንን መርጫለሁ። አንተ ምን እዛ ከሮቤል ጋር መሆን ትችላለህ? ቆይ አንዴ ላናግርሽ ሳሮን። የራስሽ ጉዳይ፣ ወደዛ ሂጂ። ወይኔ ከመቼ ጀምሮ እንደዚህ ሽልጥልጥ ነው?
እንዴ ቆይ እስኪ አሁን ደግሞ ምን ፈለግ? ለአንተ የቡና ቤት ሴት ምን ትሰራልሃለች? እሺ አንዴ እናወራ። ምንድነው የምናወራው? እኔ ካንተ ጋር ምንም የማወራው ነገር የለም። እንኳን ደስ አለ። ኢንዶሚኑ ፍቅራችን ሳይጀመር ተቋርጧል። ምንድነው መቀባጠሪው? እኔ ሲቆይ አንተ የሰው ወሬ መስማት አልነበረብህም። ለያውም የጠላቴን ወሬ ሰምተህ እኔ ጋር መምጣት አልነበረብህም። ቆይ እንደዚህ ቻይና ሲራ ሲል ምን ማድረግ ነበረብኝ ሳሮኒ? ቆይ እንደዚህ አይነት ሴት ለአንተ ሴት አይደለችም ማለት ነው? ኖ አሁንም ክብሬ ምናምን ልትል ባልሆነ። እሺ በቃ ሳሮኒ ይሄን ነገር እንተው። ለነገሩ ያ ጮቄ ካንቺ ሊለኝ ስላሰበኝ ነው ይሄን ነገር ያለው። ያ ጮቄ ያልከው ልክ ነህ። በእርግጥ ድሮ ላይ ሮቤል እንዳለኝ አይነት ሴት ነበርኩኝ። እና ከሱራፊል ጋርም ጨርሰው እንጂ ምን ነው አቆምከው? ከሱራፊል ጋርም ተኝታለች አለ። ግን እኮ ሳሮኒ እሱም ቢሆን ያለፈ ታሪክ ነው አይደል? በእርግጥ እንደነገርኩ ጥሩ ሴት አልነበርኩም። የተበላሸ ታሪክ ነው የነበረኝ። ከሱራፊል ጋር ምናምን የተባለውን ግን በፍጹም አላደረኩም። በእርግጥ በዚህ ጉዳይ ላይ አንተ ብዙ የማታውቀው ነገር አለ። ምንድነው እሱ ሳሮኒ? ወደፊት እነግርሃለሁ፣ አብረን ከዘለቅን ማለቴ ነው። በነገራችን ላይ ሳሮኒ እኔ ስራ አግኝቻለሁ። የምን ስራ? ባለፈው የሮቤል ወዳጅ ቤት ጥበቃ ልሰራ ነው አላልኩሽ ብለኸኝ ነበር። የሮቤል ወዳጅ ማለት ስሟን ወይዘሮ ዘርፈሽዋል ነው ያለው። ዘርፌ? አዎ ሳሮኒ እንደዛ ሲል የሰማሁት ይመስለኛል። ያው ረስተሽዋል እንጂ እኮ ነግሬሻለሁ ስናወራ። አዎ ነግረኸኛል። እና ለኔ ብለህ እዚህ ለመቆየት ወስነሃል ማለት ነው? እና አንቺ ስራ የለሽም አይደል ሳሮኒ? ያው ከሮቤል ለመረዳት እንደሞከርኩት ሴትዮዋ ምንም ሰራተኛ የላትም፣ የቤት ሰራተኛ የላትም። ሴትዮዋ እንኳን እኔን ታስገባኛለች ብለህ ነው? ያው የሳሚ ወዳጅ ስለሆንኩ። እኛና እነሱ ማለት ደግሞ እሳትና ጭድ ነን። አይ ሳሮኒ እና ብቻዬን እዛ ይሆንልኛል ብለሽ? እስኪ ንገረኝ አንተ፣ ቆይ ከማን ወገን ነህ? ማለት ሳሮኒ ሲመስለኝ የበዛብህና የሰብለ ወንጌል ታሪክ እኛ ላይ ሳይደገም አይቀርም። እንዴ እነሱ ደግሞ እነማን ናቸው? ዘመዶቻችን ባላንጣዎች ናቸው እያልኩ ነው። የሮቤልን ነው ዘመድ የምትይው? ስለዚህ ከሱ ይልቅ ወንድሙን መጠጋት ይሻለኛል እያልክ ነው? እንግዲህ ሳሮኒ አንቺ ከተጠጋሹ ጋር ከመጠጋት ውጪ ምን አማራጭ አለኝ ብለሽ? ታውቃለህ፣ እንደምንም ብዬ አንተ የምትሰራበት ቦታ መግባት አለብኝ። አንተ እኔን እንደ ልብ ማግኘት አትፈልግም? አሁን የለሽ ብሩ የሚጠይቅ ጥያቄ ነው ሳሮኒ። ነይ ልኝ ልኝ ምን ነው ዴ ያማል እኮ። አይዞሽ አይዞሽ አንጀትሽ ልቤ ባፌ ወጣች። እንዴት ነው ሱራፌል? ደህና ነኝ ሳሚ፣ ብዙም እኮ አልጎዱኝም። በጣም ነው የሚያሳዝነው። ከዛም ያህል ከፍታ ወርደህ እዚህ ቦታ ላይ መገኘት በጣም ያሳዝናል። ግን ደግሞ ታውቃለህ፣ አንድ በጣም ግርም የሚለኝ ነገር ቤዛን ለመጠበቅ የምትሄድበት ርቀት ሁሌም ያስገርመኛል። አንተም ታውቃለህ ሳሚ፣ ያቺ እርኩስ እኮ ምንም ነገር አላስቀረችልንም። ለነገሩ እኛም ዝም አልን እኮ። እጃችንን አጣጥፈን ዝም ብለን እኮ ነው የተቀመጥነው። ሁላችንም በየራሳችን ሀሳብ ተጠምደን ጥግ ጥጋችንን ያዝን። ቤዛን ብቻ እዚህ ጉዳይ ላይ ለጠፍናት። ግን የመንታዎቹ እቅድ የሚሰራ ይመስላል። እንጃ። ያ ሮቤል የተባለ የተረገመ ሰው ግን እዚህ ጉዳይ ላይ እጁ መክተቱ በጣም ነው የሚያሳስበኝ፣ በጣም ያስጨንቀኛል። የእኔ ስጋት ምን ሆነና ነው ሳሚ? ቤዛን እጎዳታለሁ ብሎ ሉላ እንዳይጎዳት ነው ስጋቴ። ታውቃለህ፣ ያችን ልጅ እኮ በጣም ነበር የምጠላት የነበረው። አሁን ግን ስለ እሷ እውነት እየገባ ይመስለኛል። መቼም ከዚህ ሁሉ ጊዜ በኋላ ሉላ ቤዛን ታመኛታለች ብዬ አላስብም። ስለዚህ ዳግመኛ ሰው ልናምን ነው ማለት ነው። ግን ሳሚ ሉላን እየጠረጠርካት ነው እንዴ? አላውቅም። ምናልባት ቤዛን ትጎዳታለች ብዬ የማስብ ቢሆን ኖሮ ይሄን ያህል ርቀት ባልተጓዘች ነበር። ብቻ እንጃ። መንታዎቹ ግን በጣም ያሳዝናሉ። ሁለቱም የራሳቸው የሆነ ስብራት አለባቸው። በጣም በጣም እንጂ። በጣም ነበር የናፈቅሽኝ የኔ እህት። እኔም እኮ በጣም ነው የምትናፍቂ። እርግጠኛ ነሽ ግን ማንም ሰው አልተከተለሽም አይደል? በእርግጥ ከኋላ ሰው እየተከተለኝ ነበር እኮ። ያሮቤል መቼም ቢሆን እንደማያምንሽ አውቅ ነበር። ልክ አንቺ እንደነገርሽኝ የሆነ መዝናኛ ገብቼ በጓሮ በኩል አምልጬ ነው የመጣሁት። በቃ ከዚህ በኋላ ድብብቆሽ እየተጫወትን ልንገናኝ ነው ማለት ነው። ይሄ ነገር ማለቁ አይቀርም ሉላዬ። አንድ ቀንም ቢሆን አንድ ላይ ሆነ እንደ ቤተሰብ ማሳለፋችን አይቀርም። እሺ ቆይ ሱራፌል እንዴት ነው? ደህና ነው ልልሽ አልችልም። ብታይ ትላንት ማታ ከሞት ነው የተረፈው። ምን? ቆይ ምን ተፈጥሮ ነው? የሆኑ ሁለት ተሳፋሪዎች ናቸው በጩቤ ወጉኝ ይላል። ምን? በጩቤ እስከ መወጋት ድረስ ደርሶ? ብታይ ፈጣሪ ነው ያተረፈልኝ። ሉላ በዚህ ሁኔታ የሚቀጥል ከሆነ የኔም የሱራፌልም ህይወት አደጋ ውስጥ ነው ያለው። እባክሽ እንደምንም ብለሽ ሀብቴን አስመልሽልኝ። እሺ እኔ እንደ አቅሜ እየታገልኩ ነው። ደግሞ የዛኔ ድምፅ ቅጅም ለሮቤል አሰምቼው ነበር እና ምን አለሽ? ምንም ነገር አላለኝ።
ማለት የድምፅ ቅጁን ሲሰማ ምንም አልደነገጠም? ከመጀመሪያውንም አክስትሽ ይሄን ነገር እንደምታደርገው አውቅ ነበር ነው ያለኝ። በእርግጥ ሰውየው የሚያዋዝ አይደለም እና በከንቱ ነው ማለት ነው የለፋሽው? ከሚስቱ ጋር ፍቺውን ጨርሷል። አሁን የምጠብቀው አንቺን ነው እያለ ነው። ወይ ደግሞ ሌላ እቅድ እናውጣ እንዴ? አይ ዶክተሩን አገባዋለሁ። ሉላ አሁንም ቢሆን የራስ ወዳድነት ስሜት እየተሰማኝ ነው። አንቺ ምን አጥፍተሽ ነው የጥፋተኝነት ስሜት የሚሰማሽ? አሁንም እኮ ተበዳይ ነሽ። በነገራችን ላይ ዶክተሩ ስሞኛል። ምን? በእርግጥ ራሴ ነኝ ሆን ብዬ ሳምኩት። አብደሻል እንዴ ሉላ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ሳገባው እኮ እንደሚወደው ሚስት ወይም እንደ ልጅ ግንባሬን ብቻ አይስመኝም አይደል? ግድ የለሽም በቃ እህቴ፣ ከዚህ የተሻለ ሌላ እቅድና እቅድ በቃ። አሁን ለሁሉም ነገር አርፍደናል። በቅርቡ እንደማገባው ቃል እየሰጥቸዋለሁ። ቆይ ለምንድን ነው የዚህን ያክል ጋብቻውን ያፈጠነው? ገና የዘርፌም ጉዳይ አለ እኮ። የእሷን ጉዳይ ለእኔ ታዩ ብሎኛል። ምን ማለት ነው ለእኔ ታዩ ማለት? ምናልባት ዘርፌ ሊያስወግዳት አስቦ ይሆን እንዴ? ያንን በማድረጉ ምን ይጠቀማል? ምናልባት የአክስትሽ ወራሽ አንቺ ብቻ ነሽ ብሎ አስቦ ቢሆንስ? እኮ እኛ እንደዚህ ማሰብ እንደምንችል ሳያውቅ ቀርቶ ነው። እኛ እንደሱ በፍጹም ገዳይ አይደለንማ። አሁን ግን የግድ ገዳይ መሆን አለብን። ምን ፕላናችንን ረሳሽው እንዴ? መጨረሻ ላይ እኮ ዶክተሩ ሟች ነው። ግን ሲያገባሽ ንብረቱን በስምሽ ባያደርግልሽስ? ማለቴ ከጋብቻ በፊት። አታስቢ፣ ስለዚህ ጉዳይ ዘርፌ በደንብ አስጠንቅቃኛለች። በእርግጥ ከመጀመሪያውንም ምን ያውቅ ነበር። ግን ከኔ የሆነ አንድ የሚጠበቅ ነገር አለ። ዶክተሩ የእውነት እኔ እንዲወደኝ ማድረግ። እና እንዴት ነው አሁን? ለውጥ አለ? አሁን ሲሰለቸኝ ለሁላችሁም አንድ አይነት መልስ መስጠት ነው። እውነቴን እኮ ነው። ታሞ ከመተኛት በላይ ለአስታማሚ መልስ መስጠት በጣም ነው የሚከብደው። የምሬን እኮ ነው። አንተ አቀልድ። ገና የሰፈሩ ሰው መታመምን ሲሰማ አንድ በአንድ እየመጣ ይጠይቃ አይደል እንዴ? የምር ግን የሚገርም ሰፈር ነው ያላችሁ። የሚገርም ነገር እኮ እኔ ለመጠየቅ ብሎ እዚህ ቤት የመጣው ምግብ አነስተኛ ድግስ ይደግሳል። እንግዲህ እኛ ሰፈር እንደዚህ ነው ወዳጄ፣ ልመደው። ታውቃለህ፣ እዚህ ሰፈር ከተቸገርክ ከታመምክ ማንም ሰው ፊቱን አያዞርብህም። ማን ሁን፣ ምን ዘር ይኑርህ፣ ምን ሃይማኖት ይኑርህ፣ ምንም የሚጠይቅበት ነገር የለም። ሰው መሆንህ ብቻ በቂ ነው። ለካስ ይህን ሁላ ጊዜ እኛ በአጥር ተከልለን የሚያስቀናና ኖር አምልጦናል። እንግዲህ አሁን ተቀላቀልክ አይደል? ያው እንግዲህ የሰፈሩ አባል ሆነሃል። መታወቂያ በቅርቡ ይወጣል አለ። ደስ ይለኛል። እኔ ምነው ቤዛ ደውለላት ነበር? ምን ሆነ ነው የቆየችው? ሳሚ ረሳው እንዴ? ተበልቻለሁ እኮ ስልኬ። እኔ ነገር ለካ ስልክ ጠፍቷል። እኔ ልደውልላታ። ግን ምን ሆና ነው? ደውላት እስኪ። ሄሎ ሳሚ፣ ምን ነው ሱራፌል ደህና አይደለም እንዴ? ማን ስለ ሱራፌል አወራ? ምን ሆነሽ ነው የቆየሽው? የት ነው ያለሽው ለማለት ነው የደወልኩት። እየመጣው ነው። ሱራፌል ግን ደህና ነው አይደል እንዴ? ምን ሆነሻል? ደህና ነው አልኩሽ እኮ። ያው ካላመንሽ አዋሪ። ቆይ ላገናኝሽ። ሄሎ የኔ ፍቅር፣ አልመጣሽም እንዴ? እህትሽን አገኝሻት? ስመጣ ሁሉንም ነገር እነግርሃለሁ። ምን ይዤ ልምጣ? ምንም አልፈልግም የኔ ፍቅር፣ አንቺ ብቻ ከመጣሽልኝ በቂ ነው። እሺ እመጣለሁ፣ ግን ሳይሻል ከቤት እንዳትወጣ እሺ? ወይ ታቴ፣ እሺ በቃ አልወጣም። ብቻ አንቺ ቶሎ ነይ፣ ደግሞ ቀስ ብለሽ ነይ። ሮቤል ወንድሜ፣ እንኳን ፈጣሪ ያተረፈ።